መጽሐፍ ቅዱስን ማን ይሰጠኛል? መጽሐፍ ቅዱስማ ቤተክርስቲያን ናት የሰጠችኝ አልኩህ እኮ። ቤተክርስቲያን የትኛዋ ቤተክርስቲያን ናት ብለህ ካልክ ያው እኛ ሁለት አይነት ቤተክርስቲያን አለ ብለን ስለምናምን ቢዝ ብሏ ከጠየቀኝ ሙሉ ወንጌል ናት። ቢዝ ብሏ ያው አንዲቷ ቤተክርስቲያን ማትታዩ ዓለም አቀፋዊ ክርስቶስ ራሱ ሆኖ እኛ ሁላችንም ብልት ሆነን የተገጠምንባት የዳኑ ሰዎች ያሉባት ቤተክርስቲያን ናት ማለት ነው ሙሉ ወንጌል። እሷ የምትታየው ሙሉ ወንጌል ናት። ኦፍ ኮርስ የምትታየው ነች። ማትታየው የሰጠች አይ በክርስቶስ በምትታየው ነው የሰጠው መንፈስ ቅዱስ። ስለዚህ የተሰጠ በሚታየው ነው የሰጠ የሚታየው ነው ወይስ ማይታየው? ጥያቄው ምኑ ነው የሚታየው ማይታየው የምትለኝ? ቤተክርስቲያን የምትታይና ማትታይ ያለች ቤተክርስቲያን የምትታይና ማትታይ ያለች ማትታየው ቤተክርስቲያን በምትታየው ቤተክርስቲያን ነው መጽሐፍ ቅዱስን የሰጠችኝ። እሺ ስለዚህ ሁለት ናቸው ማለት ነው ቤተክርስቲያኖች? አይ አንዲቷ ቤተክርስቲያን አልኩ እኮ አንዲቷ። ስለዚህ አንድ ከሆነች ማትታየው በምትታየው ሰጠችኝ አትበላ። ምክንያቱም ሁለት ነገር አድርገህ አንዱ በአንዱ እንደሰጠ አድርገህ እያወራ ስለሆነ። ለማንኛውም ግን የሰጠ አሁን ቤተክርስቲያን የሚታየው ነው ወይስ የማይታየው? መጽሐፍ ቅዱስማ እንካ በላይ ሰጠችኝ የምትታየው ቤተክርስቲያን ናታ። በጣም ጥሩ። የምትታየው ቤተክርስቲያን ማለትም ሙሉ ወንጌል አይደል? እኔ እንግዲህ ያው ሙሉ ወንጌል ናት ብዬ ነው ማምነው። ስንት ዓመተ ምህረት ተመሰረተች ሙሉ ወንጌል? አንደኛ ሰንቸሪም ላይ ነበረች ሙሉ ወንጌል። ኦፍ ኮርስ እስቲ ማስረጃ አስጠኝ። ጠቀስኩ እኮ ሐዋርያት ሥራ ምዕራፍ 2 ላይ ከፈለክ ማንበብ ትችላለህ። መንፈስ ቅዱስ ሐዋርያት ሥራ ምዕራፍ 2 ላይ ስለ ሙሉ ወንጌል እምነት ወይም ሙሉ ወንጌል ስለምትባል ቤተክርስቲያን አልተጻፈም። ካለ መክፈት ይችላል። አንተ እንደምትፈልገው ሙሉ ወንጌል ቃል በቃል ብሎ መጻፍ አይጠበቅበትም። መንፈስ ቅዱስ የወረደበት እንደገና ፔንቴኮስታል ብለን አይደል እኛ የራሳችን በተለምዶ የምንጠራው ሙሉ ወንጌል ቤተክርስቲያን በዚህ ዓመተ ምህረት ተመሰረተች የሚል ታሪክ የላትም። ታሪክማ ሙሉ ወንጌል በእንትን ማለት እኔ እኮ ህሊናቸው ራሱ እኮ በጌታ በኢየሱስ እኔ እኮ አሁን ስለ ታሪክ አይደለም እያወራሁ ያለሁት። ማነው በታሪክ ውስጥ መቼ ነው የተመሰረተችው ሙሉ ወንጌል? በታሪክ ውስጥ እሱን አይደለም እኮ ነው እያወራሁ ያለሁት። ማነው ያወራው? እኔ የጠየኩት እሱን ነው። አንተ የጠየቀው እየነገርኩህ እኮ ነው። ከመጀመሪያም ጀምራ ነበረች አልኩ። በታሪክ ውስጥ ምናልባት እኛ ኦልሬዲ ቤተክርስቲያን ተሳስታ ነበረ ብለን ስለምናምን ይኸው ቤተክርስቲያን አንዲቷ ተሳስታ ነበር አልነበረ ጥያቄ አላቀረብኩልም። በታሪክ ውስጥ ሙሉ ወንጌል መቼ ነው የተመሰረተችው? ከመጀመሪያ ክፍለ ዘመን ጀምሮ ነበረች። እሺ በታሪክ ውስጥ አሳየኝ። ከመጀመሪያ ክፍለ ዘመን ጀምሮ የሙሉ ወንጌልን በታሪክ ውስጥ አሳየኝ። ትልቁ ላይ ላድርግ። ኦኬ ከዚህ በኋላ ይሄን ከመለስኩልህ በኋላ ምናልባት አንተ እንደምትፈልገው ላይመለስልህ ይችላል። ከዛም በኋላ ጠይቃለሁ። አንተንም አጠይቀኝም። በታሪክ ውስጥ የሙሉ ወንጌል መኖር አሳየኝ። በታሪክ ውስጥ አይ ማልጠይቅህ ከሆነ በታሪክ ውስጥ አሳየኝ። አሳያለሁ አልኩህ እኮ ግን አንተን መልሼ ጠይቃለሁ። ትጠይቀኛለህ፣ ችግር የለም። ይኸው በቃ በታሪክ ውስጥ አሳየኝ። ቀጥል። እሺ አሳያለሁ። ከዛም በኋላ ምናልባት አንተ እንደምትፈልገው መልስ ላይ እሷ መደበቂያዋን ተዋት። ገና ለገና ይኸው መልሻለሁ። በቃ ወደ ጥያቄ በሚል እሸሻለሁ ምናምን። በፍጹም በል ማስረጃዋን አንተ በታሪክ ውስጥ አሳይ። ኦኬ በታሪክ ብለህ ላልከው በሐዋርያት ሥራ ምዕራፍ 2 ላይ በታሪክ ውስጥ እኮ ነው በቤተክርስቲያን ታሪክ ውስጥ በአስተምሮት ነው ማሳየው። በታሪክ ውስጥ ነው የጠየቅኩት። በታሪክ ውስጥ ሙሉ ወንጌል ነው የጠየቅኩት። ሙሉ ወንጌል ተብላ መጠራት አይጠበቅባትም እኮ ቸርቿ ይጠበቅባታል። ምክንያቱም ስለ ሙሉ ወንጌል ነው ያወራኸኝ። የሙሉ ወንጌል ይጠበቅባታል። ወዳጄ ሙሉ ወንጌል ነች የሰጠችኝ ብለሃል። ለመጨረሻ ጊዜ ነው የምጠይቅህ። ኢዮብ ስማኝ አንዴ ላውራ። ቆይ ምን መሰለህ ሙሉ ወንጌል ተብላ ቃል በስም መጠራት የለባትም። ሲጀመርም
ምክንያቱም የሐዋርያቶችን አስተምራ አለባት ወዳጄ። ቆይ አንዴ ቤተክርስቲያን አንዴ ምናምን የለውም። ሙሉ ወንጌል የምትባል ቸርች ነች የሰጠችን ብለህ በስም ጠቅሳታል አይደለም? በቃ በስም ተጠቅሳ ሳይኛል። ቤተክርስቲያን የምትለከው በአስተምሮቱ ነው ወይስ በስም ነው? መልስልኝ። እሱን ከመለስክልኝ አስተምሮቱ እንዳለ አሳያለሁ። አስተምሮቱ መደበቂያ ስለሆነ እኮ ነው። ምንም መደበቂያ አይደለም። አካሄድ ቆይ አንዴ ኖ አየህ፣ የምጠይቀውን እንኳን አታውቅም። አየህ፣ የምጠይቀውን ጥያቄ እንኳን ቆይ አንዴ። እሺ በቃ ጥሩ አታውቅም ብለኸኛል፣ ሰምቻለሁ። አሁን አንዴ ሚዩት አድርግልኝ። በአስተምሮ የመደበቅ ጉዳይ ስለሆነ ነው። በአስተምሮ ለምሳሌ ሉተራኖችም አስተምሮን ከጥንት ጀምሮ የነበረ አድርገው ያቀርባሉ። ካልቪኒስቶቹም አስተምሯቸው ከጥንት ጀምሮ የነበረ እንደሆነ አድርገው ያቀርባሉ። ጴንቴኮስታሎቹም እንደዛ ያቀርባሉ። አሁን በአስተምሮ ብለህ ስትል በመደበቂያ እያልከኝ ነው ማለት ነው። ለምሳሌ ትምህርት አይደለም ጥምቀት ለድህነት የሚለው የሉትራን አስተምሮ መቼ ተመሰረተ ብትላቸው ከጥንት ይሉሃል። ከዛም ወደ ጴንጤኮስታሉ ሄዳችሁ ይህ ትምህርት ነበር እኔ ከጥንት ስትል የለም ይልሃል። አየህ፣ በአስተምሮ ስትል አንተ በምታምነው እያልክ እንጂ በእውነታው እያልከኝ አይደለም። እና ይሄ ማይገባኝ ሰው ደግሞ አይደለሁም። ስለዚህ በታሪክ ውስጥ አሳየኝ የምልህ ያችኛዋን መደበቂያህን ቀድሜ ስለማውቃት ነው ማለት ነው። ሀሳቤ ግልጽ ከሆነ ነገር አታስደጋግመኝ፣ ወደ ማስረጃ ግባ። ኦኬ፣ ማስረጃውን አወጣለሁ። ከዛ ፊት እንዳወራ ይፈቀድልኝ። ማስረጃ አስቀድም፣ ከዛ ታወራለህ። ማስረጃውማ አስተምሮቱን ነው ማሳየው እኮ ቃል በቃል ሙሉ ወንጌል የሚል የለም። ልንገርህ፣ ሙሉ ወንጌል ከጠየቀኝ ያው ሙሉ ወንጌል የሚለው ድርጅት መች ነው የተጀመረው ብለህ ካልከኝ እናንተ እንደምቱ ከዛሬ ከ100 ዓመት በፊት ነው የተጀመረው። ግን አስተምሮቱ አለ ነው ያዘው። አንዴ ሙሉ ወንጌል ከመቼ ተጀምሮ ነው የተመሰረተችው? ድርጅቱን ከጠየቀኝ ከ100 ዓመት በፊት ነው የተመሰረተው። ግን አስተምሮቱ ከጥንት ጀምሮ አስተምሮቱ አንዴ ቃዶሽ ለሙሴ አንዴ ይችን አሳይቼ እንዳንተ የተጫንኩትን ይዤ የምዞር ሰው አለመሆኔን አንዴ ላሳየና ከዛን እንትን እልሃለሁ። አንዴ በትልቁ ልሁን። አየህ፣ ማስረጃ ይዤ ነው መቼ ተመሰረተች የሚለውን እንደዚህ ማስረጃ ይዤ ነው እያወራሁ የነበረው። እንዳንተ በግምት ወይም በደሳለኝ አይደለም። ራሷ ቸርቿ ራሱ 1958 ላይ በዩኒቨርሲቲ ተማሪዎች እንደተመሰረተች ነው የምታምነው ማለት ነው። በቃ ነዋሚ በትልቁ ሆኝ ራሷ ቸርቿ በ1958 የዩኒቨርሲቲ ተማሪዎች ሰብሰብ ብለው የጀመሩት እንደሆነ ነው ቸርቿ ራሷ የገለጸችው። ይሄን እንኳን ሳታቅ እኔ እንትን ማለት ያው ራስን በውሸት ከማታለል ውጭ ትርጉም የለውም። ቁጭ ብላ ታማ። እሺ እቺ ቤት አንተ ያለውባት ምትላት ቸርች መቼን የተመሰረተችው? 1958 አካባቢ። እዚህ እንግባባለን አይደል? ድርጅቱን ከጠየቀኝ ኦፍኮርስ እንግባባለን። ግን አስተምሮቱ የሰጠ ድርጅቱ የሰጠ ማን? አስተምሮቱን የሰጠው ወይስ ድርጅቱ? መጽሐፉ ነው። አስተምሮቱ ነው። ድርጅቱ በተሰባሰቡ ድርጅት እኮ የአንድ ድርጅት አባል ስለሆንክ አሁንም አድንም እኮ የሚያድነው እኮ ያን አስተምሮት በጥልቀት አውቃል ወይ? ከክርስቶስ ጋር ነው ማን ነው? አይደለም አንተ ቸርቹን ማን መጽሐፉን የሰጠ አስተምሮቱ ነው ወይስ ድርጅቱ? መጽሐፉን የሰጠው ማን ነው ብለህ ካልከኝ ድርጅቱ አይደለም። በድርጅት በኩል ኦፍኮርስ ምናልባት አግኝተን ልንሆን እንችላለን። እሺ አሁን ጥያቄ መልሼልሃለሁ። አሁን አንተ ልጠይቅ። አንዴ ምንም አያስቅም። እሺ አንተ ልጠይቅ። አጠይቀኝ። ጨርስ መጀመሪያ። ቃል ገብተህ ነው የጀመርኩት። ጨርስ መጀመሪያ። ምንድነው ቃል ገብተህ ምናምን የምትለው? ያልከውን እኮ ይሄን ከመለስኩልህ በኋላ ጥያቄ ጠይቃለሁ፣ ትመልስልኛለህ። አልጨረስኩማ እኔ። አጠይቀኝ እኮ አይደለም ያልኩህ፣ ላውራ እንደ ያልክ እንጂ አሁን ልጠይቅህም እኮ አይደለም የፈቀድኩልህ፣ እንድታወራ ነው እንጂ እኔ እኮ ስለጨረስኩ አይደለም የፈቀድኩልህ። አላስወራኸኝም ስላልክ ነው አውራ ያልኩህ። 1958 እንደተመሰረተች ተነጋገርን።
ምናምን ዓመት መቶ ይሞላል እንጃ ብቻ አይሞላም በፍቱም ብቻ እንደዛ እንደሆነ ተማመንን ማለት ነው የተመሰረተችው። ከዛን ታዲያ ይቺ ቸርች የሰጠች ማለትም ድርጅቷ ማለት ነው መጽሐፍ ቅዱስን የሰጠች እቺ ድርጅቷ ነች ወይስ አስተምሮቱ አልኩ። ምን አልከኝ አንተ? ኦኬ ልመልስ። ለመጀመሪያ እኛ ቸርች ብለን ስናወራ አሁን ስለ ድርጅት ካወራን በጣም ምስኪኖች ነን። ምክንያቱም ድርጅት በዛም በዚህም ሊኖር ይችላል። ቸርች ብለን የምናወራው ሲጀምር በአዲስ ኪዳን ቤተ መቅደስ እኛ ነን። ሲጀምር ቤተክርስቲያን እኛ ነን። መች ጠየቅኩ ቤተክርስቲያን በእኛ ቃዶሽ ወይ አንዴ ለአንተ ለህሊናህ ራሱ ማለት ነው። አሁን ያልተነሳ ርዕስ አንስቼ አንተ ጠይቀኝ ማለት ነው። አይኛ እኮ ብዬ ይህ ያልተጠየቅኩትን ባወራ ይመቻል? ደስተኛ ትሆናለህ? እና ህሊና እንዳለው ሰው ለምን አትሆኑ ነው? ወይስ እንደው ምንም የማይሰማን የምታደርጉትን ነገር ማንገነዘብ ነው ይመስላችሁ? የጠየቅኩ ሌላ የምታወራው ሌላ፣ በብዙ ማይል የራቀ ወሬ እያወራ ከዛ ስሙኝ እንጂ እያልክ ደግሞ ማለቃቀስ እንዴት ይሆናል? ኢዮባ አንተ እኮ የሰጠች ድርጅቷ ነች ወይስ አስተምሮቱ ነው? ድርጅቷ ቆይ ድርጅቷ ነው አስተምሮቱ? ምን አይነት ጥያቄ ነው ሲጀመር የምጠይቀኝ? ምክንያቱም በጣም ጥሩ። ምክንያቱም አንተ ራሱ ድርጅትና አስተምሮ ለይ አልከኝ። እሺ ለየው። አንተ ግን መጽሐፍ የሰጠች ሙሉ ወንጌል ነች ብለሃል። ሙሉ ወንጌል የሰጠች የተመሰረተችው የዛሬ 80 ወይ 90 ምናምን ዓመት ነው ስለ አስተምሮቱ አልክ። አሃ እያወራን ያለነው ስለ ሙሉ ወንጌል ሆኖ አስተምሮትና ድርጅት ላይ የምትለኝ ከሆነ ምክንያቱም የጥያቄው መነሻ መጽሐፉን ማሰጠ ስለሆነ ታዲያ መጽሐፉን የሰጠህ ማን ነው ብዬ ጠየቅኩ። አስተምሮቱ ነው ወይስ ድርጅቱ አልኩ። ይህን እንድጠይቅ ያደረገኝ ማን ነው? ራሴ የሄድክበት ነው። ሶ መልሰው አሁን ምንድነው ወደኋላ። ኦኬ አስተምሮቱ ነው ድርጅቱ ብለህ ላልከው ጥያቄ አሁንም ልመልስልህ። በደንብ ስማኝ። መጀመሪያ ሲጀመርም ይሄ ድርጅት ሙሉ ወንጌል የሚል ድርጅት ከመመሰረቱም በፊት አይ አስተምሮቱ ከጥንት ጀምሮ የመጣ ነው። መጽሐፍ ቅዱስም ደግሞ ከጥንት ከአባቶችም ዘመን ጀምሮ የመጣ መጽሐፍ ነው። አይ በእኛ ዘመን ስለዚህ ማሰጠ ቆይ ስለዚህ ማሰጣ አሳጥረው ቤተክርስቲያን ትክክለኛው አንዲቷ ክርስቶስ መስርቶ የሄደችው ያቺኛው ቤተክርስቲያን ናት። መጽሐፍ ቅዱስን የትኛው ትክክለኛው ያቺኛው ቤተክርስቲያን በቃ ሙሉ ወንጌል ትክክለኛው አይደለችም። ሙሉ ወንጌልማ ቤተክርስቲያን ናት እኮ አልኩ እኮ። ግን ቤተክርስቲያን ሙሉ ወንጌል ይኸውልህ ቃዶሽ እንዴት ነው የምታወራው? እየተረዳኸው አይደል? ኦኬ ምናልባት አንተ ሚዩት አድርገህ እድል ካገኘው ላውራ። ሲጀመርም ቅድምም ብያለሁ ከሙሉ ወንጌል ከመመሰረቱም በፊት መጽሐፍ ቅዱስ በቤተክርስቲያን ነበረ። መጽሐፍ ቅዱስ አስተምሮቱም በቤተክርስቲያን ነበረ። እኛ ቤተክርስቲያን ብለን ስናወራ ይሄ ሙሉ ወንጌልን እያሰብን ከሆነ በጣም ተሳስተናል። ምክንያቱም ቤተክርስቲያን የምትመሰረተው በድርጅት የምትለከው በድርጅት ሳይሆን በአስተምሮት ነው። ቅድም ብያለሁ። የአስተምሮቱ ነው እንጂ ሙሉ ወንጌል የሚባለውን ድርጅት ያቋቋመው ሙሉ ወንጌል የሚባለው ድርጅት አይደለም። አስተምሮቱን የመሰረተው አየህ መጽሐፉን የሰጠ። ስለዚህ ቆይ አንዴ መጽሐፉን የሰጠ ታዲያ ማን ነው ስለ ሙሉ ወንጌል አልከኝ አይደለ? አዎ ብያለሁ። አዎ መጽሐፍ ብለን ስናወራ ቁስ ስለሆነው በእጃችን ስላለው ስለምንጨበጠው ደግሞም ስለምናነበው መጽሐፍ እያወራን ነው አይደል? በውስጡ ደግሞ የእግዚአብሔርን ቃል ስለያዘው ማለት ነው። ኦፍ ኮርስ አዎ ይህን መጽሐፍ ለመስጠት የምትታይ ቤተክርስቲያን መኖር አለባት አይደል? ምክንያቱም የተሰጠ ራሱ የሚታይ ነገር ስለሆነ። አዎ በጣም ጥሩ። እቺ የምትታየዋ ቤተክርስቲያን መቼን የተመሰረተችው? ማለትም ሙሉ ወንጌል ኦኬ የምትታየው ቤተክርስቲያን እኮ የአማኞች ስብስብ ናት እኮ። የማን ስብስብ ነች አልጠየኩም። መቼን የተመሰረተችው ነው ያልኩ። የምትታየው ቤተክርስቲያን መቼ ነው? ከጥንትም ጀምራ ነበረች። ድርጅቱ ብለህ ካልከኝ ድርጅቱንና አስተምሮቱን ያልኩ እኮ ሙሉ ወንጌል በቃ እሺ እንግዲህ አንተ ላይ መልስልህ ይችላል። ምናልባት አሁን አንተ መልስልህ አንተ ለምትፈልገው ላይ መልስልህ ይችላል። አንተ ልጠይቅ እኔ የምፈልገው ተመለሰ አልተመለሰ ማንም አላለም። ማምለጫ እንትን አትፈልግ። ተረጋጋና ሰማ። ቆይ ባይዘ ምን መሰለህ እቺ ሙሉ ወንጌል
አረባ ከአንዴ የምትታየው ነች የሰጠችኝ ያልካት ሙሉ ወንጌል መቼ ተመሰረተች? ሙሉ ወንጌል ሲባል ቅድምም አሁንም ሶስት ጊዜ 1 ሚሊዮን ጊዜ አታብራራልኝ። ሙሉ ወንጌል ሲባል አስተምሮቱ ምናምን አትበለኝ። ቸርቿ መቼ ተመሰረተች? ጥያቄው ሙሉ ወንጌል የሚባል ድርጅት ከጠየቀኝ ነገርኩ። ከዛሬ ከ100 ዓመት በፊት ምናልባት ነው፣ ግን አስተምሮቱ በጣም ጥሩ። ቆይ አስተምሮቱ አንተ ጋር ያዘው። የምትታየው እሷ ቤተክርስቲያን ነች መጽሐፍ ቅዱስ የሰጠች አይደለ? የተመሰረተችው ቀን ከተቆጠረላት ለእሷ ደግሞ መጽሐፉን የሰጣት የሚታይ አካል ያስፈልጋል አይደል? አዎ፣ እግዚአብሔር ያው ሰዎችን ተጠቅሞ በሰዎች በኩል ነው የሰጠነው። ኦፍ ኮርስ በማ በኩል? በሰዎች በኩል ነው። በሰዎች በኩል በአማኞች በክርስቲያኖች በኩል ነው። ሰዎች እነማ? ሰዎችማ ህብረት የሚያደርጉት ሰዎች ክርስቲያኖች፣ ቤተ መቅደስ እነማ ተብለን የተባልነው እኛ እነማ? እኛ ሁላችን እኛ አልኩህ እኮ በዛ በሙሉ ወንጌል ያለን እኛ። አንተ ነበርክ ከሙሉ ወንጌል መመስረት በፊት? አሁን በቃ እንግዲህ ከዚህ በኋላ አልመልስልህም። አሁን አንተ ልጠይቅ መልስልህ። ያው ዝም ብሎ ለምንድነው የምትሸሸው? ለምንድነው የማትጠይቀው? በቃ ተው እንዴ! ምንድነው የምትፈረው? ቆይ ደግሞ በህማማት አስለቅሼ በቃ ሚዩት አድርግ። አረን ያላስወረደ ሚዩት አድርግ። አሁን ሊያስወርድ ፈልገው ከሆነ አስወርድሃለሁ እኔ። በቃ ምን ችግር አለብኝ ታዲያ? ሚዩት አድርግ ስል ልታስወርዱኝ ምናምን አቧራ ለማጨስ ማለት ነው። ከዛን ሼም ይዞት ምናምን ዝም ይለኛል ብለህ በሼም እኮ አይደለም የቆም ነው ወዳጄ። የመጀመሪያው ነገር የሄድክበት አካሄድ ራስን ጠልፎት አለ እና በነገራችን ላይ ስለ መጽሐፍ ቅዱስ ነው በዚሁ አጋጣሚ ማለት ነው። ስለ መጽሐፍ ቅዱስ ስናነሳ መጽሐፍ ቅዱስን ክርስትና እንዳጠቃላይ አስቀድሞ ከታሪክ ከአባቶች ትምህርት ነጥለን ማውራት አንችልም። ከታሪክ በነጠልነው ቁጥር እንደ ቅድም እንዳያችሁትና እንዳሁኑ ነው የምንሆነው ማለት ነው። ከታሪክ አትነጥሉት፣ በታሪክ ውስጥ ነው ያለው። ከትምህርት አትነጥሉት፣ ትምህርቱን በታሪክ ውስጥ ያለ ነው። ለምሳሌ አሁን የተነሳውን ነገር አንስተን ለምሳሌ እሱ ያለበት ቸርች ያለው እምነት ማለት ነው በዚህ ዘመን ነበር ብለን ብንጠይቅ ወደኋላ ሄደን ማለት ነው ወደ ሐዋርያቱ ዘመን ሄደን ብንጠይቅ ከዛን አዎ ነበር የሚል ከሆነ የእሱን እምነት የማያምነውን እኛ ጋር ሳንመጣ ዝም ብለን ከራሱ ከፕሮቴስታንቱ አንዱን አንስተን እነሱ በዚህ በታሪክ ውስጥ እንዲህ አይነት ትምህርት ነበረ የሚለውን አይቀበሉም የሚለውን አሳይተን የትኛውኑ ታዲያ ልክ ብለን ብንል ምን ይሆናል? ሁለቱንም ከጠየቅናቸው ሁለቱም እኛንን ልክ ይላሉ አይደለ? ስለዚህ ሁለቱም ልክ ናቸው። ልክ ነኝ በማለት ልክነት ይገኛል? አይገኝም። ልክ ነኝ በማለት አይደለም ልክነት የሚገኘው። ልክነትን በታሪክ ውስጥ በአባቶች ትምህርት ከሁሉ በላይ በሆነው በመጽሐፍ ቅዱስ ውስጥ በማሳየት ነው እንጂ መጽሐፉ አንተ የምታምነውን እንዲያወራልህ አጣመህ ተርጉመህ ከዛን ይኸው መጽሐፍ ላይ እኮ አለ የኔ ሀሳብ የምትል ከሆነ ይኸው ኦል ጂሰሱ እያለን አይደል እንዴ? ኢየሱስ አብ ነው ይላል። ማስረጃ ስትሉት ይጠቅሳል። ጥቅሱ ይላል አይልም። ግንስ ጥቅሱ የእሱን ሀሳብ እንደሚደግፍለት አድርጎ ያወራል። ስለዚህ መጽሐፉ ላይ የራሱን ሀሳብ ጫነ ማለት አይደለም ማለት ነው። ስለዚህ መጽሐፉ ላይ የራሳቸውን ሀሳብ እየጫኑ መሯሯጥ ቀላል ሆኖ ስለተገኘ ያንን በታሪክ ውስጥ እስቲ እንየው ሲባል እዛ ጋር ይቆማል ማለት ነው። በአባቶች ትምህርት ውስጥ እስቲ እንየው የለም። መጽሐፍ ቅዱስን ከየት አመጣችሁ የሚለው ጥያቄ ቤተክርስቲያን ማነች እንድትሉ ስለሚያደርግ ነው ማለት ነው የሚጠየቀው። በዋነኝነት ግን ይህን ጥያቄ እንድጠይቅ ያደረገኝ በትዕቢት የገባው ወንድማችን ነው። እንደዛ ባይሆን ደስ ይለናል። ስለመሸም የቅዱሳን ምልጃ ላይ ግን ቅድም ተነስቶ የነበረ አንድ ነገር ለማለት ብቻ ተሙሻ አንድ ደቂቃ ብቻ የቅዱሳን ምልጃ አስቀድሞ እንዴት ነው የምናምነው? መቼ ነው የሚያስፈልገው? ይሄ ራሱን ችሎ ትምህርት ነው እና የክርስትና መሰረቱ የሆነው ነገረ ድህነት ጥለን ስለ ቅዱሳን ምልጃ ልናወራ አንችልም። የሚቀድመው ነገረ ድህነት ነው አይደለም? ቅዱሳን ብለን ስንል ራሱ በክርስቶስ የዳኑትን እያለን አይደለም?
በክርስቶስ የዳኑትን ነው እያለን ያለ ነው፣ የቅዱሳን ምልጃ በራሱ ማለት ነው። ስለዚህ መዳን አለ፣ ነገረ ክርስቶስ አለ። ነገረ ክርስቶስን ባወቅነው ቁጥር በክርስቶስ የተጋጠምን እኛ እርስ በርስ ምን አይነት መተሳሰብ ሊኖረን ይችላል? አንዱ ለአንዱ እንዴት ይጸልያል? የሚጸልይበትስ ምክንያት ምንድን ነው? ይሄ ሁሉ በነገረ ክርስቶስና በነገረ ድህነት የታሰረና በደንብ የሚብራራ ትምህርት ነው። እሱን ማወቅ ይቀድማል ማለት ነው። ቅድም ልላት የፈለግኩት ወደ ቅዱሳን ስለመጸለይ ተጠይቆ ነበርና ቅድም ወደ ቅዱሳን የምናደርገው ጸሎት ልክ ወደ እግዚአብሔር እንደምናቀርበው አይነት ተደርጎ አንድ አይነት ተደርጎ ለማሳየት ይሞከራል። ትክክል አይደለም፣ በፍጹም አይደለም። እግዚአብሔር ማረን አድርግልን ብለን ነው የምንለምነው። ምክንያቱም እርሱ አድራጊ ነው። አድርግልን ነው ወደ እግዚአብሔር የምናደርገው ጸሎት። ወደ ቅዱሳን እስከተባለ ጥያቄ ብቻ ነው። ምን አይነት ጥያቄ? ስለኛ ጸልዩልን፣ አሳስቡልን የሚል ጥያቄ። ለምሳሌ ጳውሎስ ወደ ክርስቶስ አይጸልይም? ጳውሎስ ይጸልያል አይደል? ይጸልያል። ግን ደግሞ በተደጋጋሚ እንደሚገባኝ እናገር ዘንድ ስለኔ ጸልዩ እያለ ለቤተ ክርስቲያን ያሳስብ ነበር። ማለትም ለክርስቲያኖች ማለት ነው፣ ያሳስብ ነበረ። ስለኔ ጸልዩ። በቃ የኛ የቅዱሳን ምልጃ ላይ ያለን ትምህርት ይሄ ነው። ስለኛ ጸልዩ፣ አሳስቡ ማለት እንጂ የእግዚአብሔርን ቦታ ሸፍናችሁ በቃ ወደ እግዚአብሔር ከምንጸልይ ወደ እናንተ ብንጸልይ ይሻለናል ማለት አይደለም። እግዚአብሔር የሌለበት ቅድስና፣ እግዚአብሔር የሌለበት ምልጃ የለም። ምልጃ በራሱ ወደ እግዚአብሔር እንጂ እግዚአብሔርን ወደ ዳር አድርጎ እኛው ለእኛው የሚባል የእርዳታ ድርጅት እኮ አይደለም። እግዚአብሔርን አስወጥተ የእርዳታ ድርጅት አድርገው እኛው ለእኛው የሚባል አይነት ትምህርት ሰርተህለት ምናምን አይደለም። እግዚአብሔር የሌለበት ትምህርት የለም። እግዚአብሔር የሌለበት ቅድስና የለም። እግዚአብሔር የሌለበት ምልጃም የለም። ምልጃ በራሱ ሶስተኛ ወገን ያስፈልገዋል አይደል? አማላጅ፣ ተማላጅና ምልጃ አቅራቢ ማለት ነው። ለምሳሌ ተሙ ስለ እኔ ጸልይልኝ ብለው ስለ እኔ ተሙ ወደ ማን ይጸልያል? ወደ እግዚአብሔር። ሶስት አካል አይደል የሆነው? እኔ ያለው የሚለምንልኝ ወንድም ያለ፣ ከዛስ የሚለመነው ወይም ተማላጁ ማለት ነው፣ ተለማኙ እግዚአብሔር አለ። ምልጃ ማለት ይሄ ነው። ለምኑልን ማለት እንደ የሆነ ነገረ ክርስቶስን የሚያፋልስ ትምህርተ ሥላሴን የሚያፋልስ አስመስሎ ማሳየቱ በጣም ለረጅም ዘመን እንትን የተባለ ነው። ዋናውን ትምህርት የማለባበስ ማለት ነው። ዋናው ትምህርት ለምሳሌ ወደ ቅዱሳን ስለኛ ይማልዳሉ ወይም ያማልዱናል ብሎ ማመን ደረጃ መካኒዎሶችም ያምናሉ፣ እኛም እናምናለን። ማይቀበሉትን ቅድም ነግሬያቸዋለሁ። እነሱ እንዲህ ስላሉ ግን አንድ ነን አይደለንም። ዋና ትምህርት እኮ አለን። አየህ፣ ቀድም ዲኖሚኔሽን የለኝም የሚለው የሚዋሻው መጥቶ ስለ ቅዱሳን ምልጃ ልጠይቅ ይልሃል፣ ልሞግት ይልሃል። ምን ላይ ቆመ? የሚሞገት ቤተ እምነት የሌለ የእምነት መግለጫ የሌለ ለምንድን ነው ታዲያ የቅዱሳን ምልጃ ላይ መታ እኔን ለመሞገት የምትነሳው? እሷ ቀላል ነገር ስለሆነች የኔን ትምህርት ለሌሎች ስህተት አድርጎ ለማሳየት ቀላል መስላ ስለታየሽ ነው አይደለ? ይሄው ከኢየሱስ ውጭ እኮ እንትናም ያማልደናል እያሉ ኢየሱስን ትተውታል ለማለት ይመቻል አይደል? ሐሳቡ አይደለም። መጀመሪያ አንተ ድራማ ጋር ከመድረሴ በፊት ያንተን ማንነት ማሳየት አለብኝ። ይሄ ደግሞ የኔ አካሄድ ነው። ያለህበትን የእምነት ደረጃ ያለህበትን ቦታ ሳሳይ ከዛን ብናደርገው ሙግት ራሱ ቦታ ይኖረዋል። ማንና ማን የሚለው ራሱ አይደል ለአድማጭም ይመቻል። ማንና ማን ነው የሚያወራው? ለምሳሌ እኔና አንድ ሉትራን ብናወራ በሰማይ ያሉ ቅዱሳን ስለመማለዳቸው ወይም ስለኛ ስለመጸለያቸው አይደለም የምናወራው። ወደ እነሱ ይጸለያል ወይስ አይጸለይ የሚለው ላይ ነው የምናወራው። ምክንያቱም እዛኛው ላይ ሁለታችንም ስለምንተማመን ማለት ነው። አየህ፣ ከማጋ አወራለሁ የሚለው ራሱን ችሎ አስፈላጊ ነገር ነው ማለት ነው። እና እሱን ዝለሉልን፣ እኛ ዝም ብለን ጠይቃችሁ አይነት ግን በፍጹም አያዋጣም ማለት ነው። መጽሐፍ ቅዱስን ማሰጠ እኛ ቤተክርስቲያን እንላለን። ቤተክርስቲያን ስንል የክርስቶስ አካል የሆነችው ቤተክርስቲያን ከጥንት ጀምሮ ጌታ የመሰረታት ናት። እሷ ደግሞ በቅብብሎሽ እዚህ ደርሳለች። የሚነሱ ቅዱሳን አሉ አይደል? ስለ መጽሐፍ ቅዱስ፣ ስለ ቅኖና፣ እነሱ ሁሉ በቤተክርስቲያን ውስጥ ያሉ ናቸው።
የማርያም ወንጌል የቶማስ ወንጌል የሚል ሲመጣ አይ ወንጌላቶቻችን ዮሐንስ ወንጌል፣ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የዮሐንስ ወንጌል ብላ ያስቀመጠች ቤተክርስቲያን ያለች ማንን አለን? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ሌሎች ውስጥ የኛ አይደለም ስህተት ነው ብላ የለየች ኩላዊት የሆነች ቤተክርስቲያን አለችን ማለት ነው። እና ቤተክርስቲያን ብለን ስንል እሷን ነው። እሷን በታሪክ ውስጥም ማሳየት አለብን። በታሪክ ውስጥ የማታሳየውን 1958 የተመሰረተ ቤተክርስቲያን እሷ ነች ምናምን ብለ መቼ ስትባል በቃ እናንተ ሲጀመር ጥያቄ አትወዱም ብለ መውረድ ያን ያህል እንትን አይደለም ለማለት ነው። ይቅርታ ስላበዛው። ደህና ደሩ። ኢዮብዬ አንተ ጀግና ወንድሜ፣ የህይወት ቃል ያሰማልን። እግዚአብሔር አምላክ በሁሉ ነገር በሚያስፈልግ ሁሉ ይጠብቅህ። አባት ድንቅ ወንድሜ። ስለምን ጀግና የምታወራ ባይገባኝም አይ እግዚአብሔር ይስጥልኝ። እውነት በጣም ነው የማመሰግነው። ኢዮብ አንተ ድንቅ ወንድም ነህ። ሰዎች በሚመጡበት ሁሉ መስመር የምትመልስ ወንድም ነህ። እግዚአብሔር አምላክ ይጠብቅ፣ ሞገስ ይሆን። የኔ አባት ያውላችሁ ሞገሳ ማይወድ ልጅ። እሺ ኢየሱስ መስቀል እወድሃለሁ። ኢዮብ ተባረክ። ኢየሱስ መስቀል ገስት ልከህ መሰለኝ ያስገባው። ኢየሱስ መስቀል ኢየሱስ መስቀለ መቀለ ኢየሱስ መቀለ ኒኩ ዘንድሮ ኢየሱስ መቀለ ኢየሱስ መቀለ ኢየሱስ መቀለ የለህም። ታዲያ ምን ሰራለህ? እኔ ጋ ኢዮብዬ በጣም ነው የምወድህ። እግዚአብሔር ይጠብቅህ። አንተ በርቱ ጀግና ወንድሜ። ነቀልኩት። በነገራችን ላይ ውዶች በጌታ ፍቅር ነው የምጠይቃችሁ። ኢዮብ ዘሚካኤል ጋዲሳን ዮሐድዬን በተቻላችሁ መጠን ፎሎ አድርጓቸው። በተቻላችሁ መጠን እነዚህን ወንድሞች ፎሎ አድርጓቸው። ኦርቶዶክሳውያን መንፈሳዊ ጥያቄ ካለባችሁም በአግባቡ መልስ ሊመልሱ የሚችሉ ወንድሞቻችን ናቸው እና እነዚህን ወንድሞች ፎሎ አድርጓቸው። ካያችሁ የእግዚአብሔር ቃል ላይ እንጂ እዚህ ልመና ላይ ኮተት ላይ የምታገኟቸው ሰዎች አይደሉም። ስለዚህ የህዝቡን ልብ እየጠበቁ መልስ ሊመልሱ የሚችሉ ኦርቶዶክሳውያን ስፔሻሊ ፎሎ አድርጋችኋቸው የምትከተሏቸው ወንድሞች ናቸውና ኢዮብ ዘሚካኤል ዮሐድዬን ጋዲሳን በተቻላችሁ መጠን ፎሎ አድርጓቸው። መንፈሳዊ ጥያቄ ሲኖር እነዚህ ሶስት ወንድሞች ኢዮባን ካያችሁት በጣም ነገሩ እያማረ እየጣፈጠ የሚሄድ ልጅ ነው።